ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘን ቀርበናል። ዜናዎቹን እየመራው ነው ያንቱ አመዳብራች ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት በክልሉ የኢንተርፕራይዝ ልማትና ኢንዱስትሪ ቢሮ ድንገታዊ የመስክ ምልከታ አደረጉ። በመስክ ምልከታው የሚስተዋለውን የመኖ ችግር የገበያ ትስስርን ለማሳለጥ በትኩረት ሊሰራ እንደሚገባ ተገልጿል። ዘገባው የባልደረባችን ዓለም ገመቹ ነው። ገዛኸኝ አራጌ በዝርዝር ያቀርበዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት በሐረሪ ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ ድንገታዊ የመስክ ምልከታ አድርገዋል። በመስክ ምልከታው የቢሮ ኃላፊ አቶ ኢስማኤል ዩሱፍ ለክልሉ ምክር ቤት ቋሚ ኮሚቴ አባላት በሰጡት መግለጫ የስራ ዕድል ፈጠራን ከማሳለጥ ረገድ አበረታች ስራዎች መሰራቱን ገልጸው 50% ለሴቶች ቅድሚያ የሚሰጥ እንዲሁም 65% ለወጣቶች ቅድሚያ የሚሰጥ መሆኑን ገልጸዋል። በዚህም በከተማዋ 3469 እና በገጠር 2255 ለሚሆኑ ወጣቶች የስራ ዕድል መፍጠሩን ብሎም የውጭ ስራ ስምሪት በተመለከተ ለ424 ወጣቶች የስራ ዕድል ተጠቃሚ በማድረግ በአጠቃላይ ለ6450 ለሚሆኑ ወጣቶች የስራ ዕድል መመቻቸቱን በሰጡት ገለጻ ጠቁመዋል። የመልካም አስተዳደር ችግርን በተመለከተ በተሰራው የተቀናጀ ዘርፈ ብዙ ስራ ከ70% በላይ መፈታት መቻሉንም ነው የጠቆሙት። አባላቱ በክልሉ ኢንዱስትሪ ዞን በመገኘት የእንጨት ስራ ውጤቶችን፣ የሳሙና ምርቶችን፣ ኬሚካልና የወረቀት ምርቶችን ጎብኝተዋል። በመቀጠልም ለወጣቶች በተፈጠረ የስራ ዕድል ፈጠራ የዶሮ እርባታ፣ የቄራ ምርትና በብሎኬት ምርት ስራ ዴሾችን ተመልክተዋል። የምክር ቤቱ ቋሚ ኮሚቴ አባላት በመስክ ምልከታው ለረጅም ጊዜ ተዘግተው የቆዩ ሼዶች ወደ ስራ መግባታቸው የስራ ልምድን ለማጋራት ተወዳዳሪነትን በማጎልበት ረገድ የሚበረታታ ስራ መሰራቱን ነው የጠቆሙት። የስራ ዕድል ፈጠራና የብድር ሁኔታዎችን ከማመቻቸት ጋር በተገናኘ በትኩረት ሊሰራ እንደሚገባም ጠቁመዋል። በቋሚ ኮሚቴ የኢኮኖሚ ጉዳይ ዘርፍ ሰብሳቢ አቶ ጅብሪል መሐመድ እንደገለጹት የተሻለ ምርትና ምርታማነትን ለማሳለጥ የኢንተርፕራይዙን የገበያ ትስስር ለማቀላጠፍ ሊሰራ እንደሚገባ አቅጣጫ አስቀምጠዋል። በታችኛው ደረጃ ላይ የሚገኙ ኢንተርፕራይዞችን በተመለከተ የመቆጣጠርና የመከታተል ስራ አትኩሮት ሊሰጠው እንደሚገባም ገልጸዋል። ከዶሮ ክላስተር ጋር በተገናኘና የገበያ ትስስር ላይ በትኩረት ሊሰራ እንደሚገባ ነው የገለጹት። ወደ ስራ ያልገቡ ሼዶችን ወደ ስራ ለማስገባት እየተሰሩ ያሉ ስራዎች ተጠናክረው መቀጠል አለባቸው ብለዋል። ከምክር ቤቱ የተነሱ ጥያቄዎችና ሐሳቦችን ብሎም የተቀመጡ አቅጣጫዎችን በተመለከተ የቢሮ ኃላፊ አቶ ኢስማኤል ዩሱፍ ምላሽና ማብራሪያ ሰጥተዋል። በሐረር ከተማ እየተሰሩ ያሉ ፕሮጀክቶችና የኮሪደር ልማት ስራዎች ለሌሎች ከተሞች ተመክሮ የሚሆን መሆኑን ከአፋር ክልል የመጡ አመራሮች ገለጹ። የአፋር ክልል ከተማ ልማትና ኮንስትራክሽን ቢሮ አመራሮች የተመራሉ ካን ቡድን በሐረር ከተማ የተለያዩ የልማት ስራዎችን ጎብኝተዋል። ተጨማሪ አለ። በአፋር ክልል ከተማ ልማትና ኮንስትራክሽን ቢሮ አመራሮች የተመራው ልኡካን ቡድን በሐረር ከተማ የተለያዩ የልማት ስራዎችን ጎብኝተዋል። በከተማው የተሰሩ ያሉ ስራዎች የከተማውን ታሪክ የሚመጡና ተሞክሮ የሚሆኑ ነው ሲሉም አመራሮቹ ገልጸዋል። በጉብኝቱ ወቅት የተሰሩ ያሉ ስራዎችን አስመልክቶ ገለጻ ያደረጉት የሐረር ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ ሐረር የሺህ ዓመታት ታሪክ ያላት ከተማ የዓለም ቅርስ የሆነ ጅጎል ግንብ ያለበት መሆኑን ጠቁመው ባለፉት ጊዜያት የሚመጣናት ልማት ሳይሰራባት የቆየ መሆኑን ተናግረዋል። ከለውጥ በኋላ መንግስት በሰው ትኩረት የተቀናጀ ልማት ስራ በተለያዩ ዘርፎች ባለው ስራ ለኑሮ ምቹ የሆነች ከተማ ለማድረግ ሰፊ ስራ የተሰራ መሆኑን ገለጻ አድርገዋል። የክልሉ መንግስት ቀደም ሲል ለከተማ እድገት እንቅፋት የነበሩ ሙስናና መልካም አስተዳደር ችግሮች ከመፍታት ጎን ለጎን የኮሪደር ልማት መልካም ውጤቶች እያስመዘገበ መሆኑን ተናግረዋል። የአፋር ክልል አመራሮች በኩላቸው በከተማው የተሰራ ባለው የልማት ስራ የተገኘው ውጤት አበረታች ነው ሲሉ ገልጸዋል። የተሰሩ ያሉ ስራዎች የከተማይቱን ታሪክ ከማሳየት ባለፈ የህዝቡን አብሮነት ሴቶች የሚያንጸባርቁ ለሌሎች ከተሞች ተሞክሮ የሚሆን ስራ መሆኑንም ተናግረዋል። ሁለቱ ክልሎች ለዘመናት የቆየ የኢኮኖሚና ማህበራዊ ግንኙነት የነበራቸው መሆኑን ጠቅመው አጠናክረው ለማስቀጠል የሚሰሩ መሆኑን ገልጸዋል። በጉብኝቱ ላይም በሐረር ከተማ ማዘጋጃ ቤት የተሰሩ ያሉ ስራዎችን የሚያሳይ ጽሑፍ ቀርቦ ውይይት ተደርጎበታል። በሐረሪ ክልል የ2017 ዓመተ ምህረት የትምህርት ዘመን የ6ኛና የ8ኛ ክፍል ሚኒስትሪ ወይም ማጠቃለያ ፈተና በመጪው ሰኔ ወር መጀመሪያ እንደሚሰጥ የክልሉ ትምህርት ቢሮ አስታውቋል። ቢሮ የ2017 ትምህርት ዘመን የ8ኛ ክፍል ማጠናቀቂያ ፈተና መርሃ ግብርን አስመልክቶ በዛሬው ዕለት ባወጣው መረጃ መሰረት ለ8ኛ ክፍል ተፈታኝ ተማሪዎች
ከሰኔ 3 እስከ 4 እንዲሁም የስድስተኛ ክፍል ተፈታኝ ተማሪዎች ደግሞ ከሰኔ 10 እስከ 12 2017 ዓ.ም መሆኑን ቢሮ በማህበራዊ ትስስር ገጹ አስታውቋል። በመሆኑም ተፈታኝ ተማሪዎች በጊዜ የለኝም መንፈስ በተያዘው መርሃ ግብር መሰረት ቅድመ ዝግጅት እንዲያደርጉና የሚመለከታቸው የትምህርቱ ማህበረሰብ አስፈላጊውን ቅድመ ዝግጅት እንዲያደርጉ ቢሮ ጥሪ አቅርቧል። የትምህርት ዘርፉን ጥራት ለማሻሻልና ውጤት ለማስመዝገብ የትምህርት ቤቶች አመራርና መምህራን በቅንጅት ሊሰሩ እንደሚገባ የሐረሪ ክልል ትምህርት ቢሮ ገለጸ። ቢሮ ለትምህርት ቤቶች ርዕሳነ መምህራንና መምህራን የአቅም ግንባታ ስልጠና ሰጥቷል። በተለይም ደስታ በዝርዝር ታቀርባለች። የሐረሪ ክልል ትምህርት ቢሮ ለትምህርት ቤቶች ርዕሳነ መምህራንና መምህራን በተለያዩ ርዕሰ ጉዳዮች የአቅም ግንባታ ስልጠና መስጠት ጀምሯል። ስልጠናውን በንግግር የከፈቱት የሐረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነገው ትምህርት ቤቶችን በጥራት በውጤትና በስነ ምግባር በማብቃት ተወዳዳሪ ለማድረግ የትምህርት ቤቶች ርዕሳነ መምህራንና መምህራን በቅንጅት ሊሰሩ እንደሚገባ ጠቁመዋል። በተለይም መምህራን በቀጥታ ከተማሪዎቻቸው ጋር ረጅም ጊዜን የሚያሳልፉ ከመሆኑ አንጻር የተማሪውን ስነ ምግባር ግንባታ ላይም ግንባር ቀደም ሚናቸውን ሊወጡ እንደሚገባም ገልጸዋል። በአመት ውስጥ ያሉት የትምህርት ጊዜያትን በአግባቡ በመጠቀም ሁሉንም የትምህርት አይነት ሙሉ በሙሉ መሸፈን ላይም ትኩረት በማድረግ ሊሰሩ እንደሚገባ ጠቁመዋል። በተለይም በክልሉ ከአንድ ወር በኋላ መሰጠት የሚጀምሩትን ሀገር አቀፍና ክልላዊ ፈተናዎችን የሚጠበቀውን 50ና ከ50 በላይ ለማሳካት በጊዜ የለኝም መንፈስ የትምህርት ቤቶች አመራሮችና መምህራን ያሉትን አማራጮች ሁሉ በመጠቀም ተማሪውን ለማብቃት እንዲሰሩ ማስገንዝበዋል። ይህም መሰል ስልጠናዎችም በዘርፉ ያሉ ክፍተቶችን ለመሙላት እንደሚያስችልም ተናግረዋል። በቢሮ የመምህራንና የትምህርት አመራሮች ልማት ዳይሬክቶሬት ዳይሬክተር አቶ ሙክታር ሁሴን የትምህርት ዘርፉን ጥራት ስነ ምግባርና ውጤትም በሚጠበቀው ልክ ለማሳካት የትምህርት ቤቶች አመራሮችና መምህራን ቁልፍ ሚና እንዳላቸው ጠቁመው እነርሱን ደግሞ በአቅምና በክህሎት ለማብቃት በትኩረት እየተሰራ መሆኑን ጠቁመዋል። ስልጠናው ከቀጣይ ዓመት ጀምሮ ለሚተገበረው የ3 ዓመት የትምህርት ቤቶች የማሻሻያ እቅድ ጥራት ባለውና ለውጥን የሚያመጣ እቅድ እንዲያቅዱ አጋዥ ይሆናል ተብሎ ይታመናልም ብለዋል። የስልጠናው ተሳታፊዎች ስልጠናውን እስከታች ማውረድ እንደሚጠበቅባቸው አቶ ሙክታር ጠቁመው እነርሱም በቀጣይ ክትትልና አስፈላጊውን ድጋፎች እንደሚያደርጉም ተናግረዋል። የአንድ ወር ጊዜ በቀሩት በአገር አቀፍና ክልላዊ ፈተናዎች ወላጆች መምህራንና ተማሪዎች ብቁና ውጤታማ ዜጋን ለመፍጠር በትኩረት እንዲሰሩ መልእክት አስተላልፈዋል። ስልጠናው በአመራር ክህሎት፣ በለውጥ አመራርነት፣ በአገልጋይነትና በጊዜ አጠቃቀም ላይና በሌሎች ተያያዥ ርዕሰ ጉዳዮች ላይ በማተኮር ለተከታታይ ቀናት እንደሚሰጥ ከወጣው መርሃ ግብር ለማወቅ ተችሏል። የክልሉ ፍርድ ቤቶችን የአገልግሎት አሰጣጥ ቅልጥፍናን ከማሻሻል አንጻር በበጀት ዓመቱ መሻሻሎች መኖራቸውን የሐረሪ ክልል ጠቅላይ ፍርድ ቤት አስታወቀ። የክልሉ ፍርድ ቤቶች የ2017 በጀት ዓመት 9 ወራት እቅድ አፈጻጸም ሪፖርት ግምገማ ተካሂዷል። አብስራ አሰግድ ተጨማሪ አላት። የክልሉ ፍርድ ቤቶች የ2017 የ9 ወር እቅድ አፈጻጸም ሪፖርት ግምገማ በየደረጃው የሚገኙ የፍርድ ቤት አመራሮች፣ ዳኞችና ባለሙያዎች በተገኙበት ተካሂዷል። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ማሂር አብዱ ሰመድ በመድረኩ እንደገለጹት የዳኝነት ስራ ከውጤት አንጻር ተገልጋይ የሚፈልገውና የሚጠብቀውን የዳኝነት አገልግሎት አሰጣጥ ከፍጥነትና ከጥራት አንጻር መለካት ይገባል ብለዋል። የክልሉ ፍርድ ቤቶች በበጀት ዓመቱ የያዙትን ግቦች ከማሳካት አንጻር መልካም ውጤት የተገኘ መሆኑን በመጥቀስ የመዛግብት አፈጻጸም በተመለከተ ለክልሉ ፍርድ ቤቶች ከቀረበው 8818 መዛግብት 7425 መዛግብት እልባት የተሰጠ ሲሆን ይህም አፈጻጸሙ 82.2 በመቶ ሲሆን ይህ ካለፈው ተመሳሳይ ወቅት ጋር ሲነጻጸር የተሻለ አፈጻጸም የተመዘገበ መሆኑን ተገልጿል። ባለፉት 9 ወራት እልባት ካገኙ 7425 መዛግብት 6371 ማለትም 85.8% ከ6 ወር በታች ባለ ጊዜ ውስጥ እልባት ያገኙ መሆኑን የተገለጸ ሲሆን የአገልግሎት አሰጣጥ ቅልጥፍናን ከማሻሻል አንጻር በጀት ዓመቱ መሻሻሎች መኖሩ ተገልጿል። በበጀት ዓመቱ በእቅድ ከተያዙ መዛግብት አንጻር ጥሩ አፈጻጸሞች እየታዩ ቢሆንም በየወቅቱ እየጨመረ ከመጣው የመዛግብት ፍሰት ጋር ተያይዞ እየቀረቡ ላሉ መዛግብት እልባት ከመስጠት አንጻር ብዙ መሰራት እንደሚጠበቅም ተጠቁሟል። የጠቅላይ ፍርድ ቤት ምክትል ፕሬዝዳንት ወይሰሮ አሻ አሚን በበኩላቸው የ2017 በጀት ዓመት የ9 ወራት እቅድ ጥሩ አፈጻጸም የታየበት መሆኑን ገልጸው የዳኝነት አገልግሎት አሰጣጥን ለማሻሻልና
ተገልጋዩ ማህበረሰብ የሚፈልገውን አገልግሎት እንዲያገኝ አሰራርን ማዘመንና ያሉትን የአሰራር ስርዓቶች በተገቢው መንገድ መተግበር ይገባል ብለዋል። በሪፖርት አፈጻጸም ግምገማ ወቅትም በበጀት ዓመቱ የታዩ ጠንካራ ጎኖችና ከፍተቶች እንዲሁም በቀጣይ ትኩረት የሚሹ ጉዳዮችና የመፍትሄ አቅጣጫዎች ላይ ውይይት ተደርጓል። በመጨረሻም በቀረበው የዕቅድ አፈጻጸም ላይ ለተነሱ አስተያየቶችና ጥያቄዎች በጠቅላይ ፍርድ ቤት ከፍተኛ አመራሮች ምላሽና ማብራሪያ መሰጠቱን ከሐረሪ ክልል ጠቅላይ ፍርድ ቤት ያገኘነው መረጃም ያመለክታል። በክልሉ የጤና መረጃ ስርዓትን በማጠናከር ዘመኑን የዋጀ የጤና አገልግሎት ተደራሽነት ማስፋት ይገባል ሲሉ የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ገለጹ። በሐረሪ ክልል ጅኔላ ወረዳ ጤና ጣቢያ ከመረጃ ወደ ተግባር ለመጀመሪያ ደረጃ ክብካቤ ምርታ በሚል መሪ ሐሳብ የጤና መረጃ ሳምንት ተከብሯል። ሄኖክ ግርማ በዝርዝር ያቀርበዋል። በሐረሪ ክልል ጅኔላ ወረዳ ጤና ጣቢያ ከመረጃ ወደ ተግባር ለመጀመሪያ ደረጃ ክብካቤ እምርታ በሚል መሪ ሐሳብ የጤና መረጃ ሳምንት ተከበረም። በስነ ስርዓቱ ላይ ተገኝተው መልእክት ያስተላለፉት የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን የጤና ዘርፉን ጥራትና ተደራሽነትን ለማረጋገጥ በሚደረገው ጥረት የጤና መረጃ ስርዓትን ማጠናከር ወሳኝ መሆኑን ገልጸዋል። የጤና መረጃ ስርዓት በእውቀት ላይ የተመሰረተ ትክክለኛና ጥራት ያለው የጤና ውሳኔዎችን ለማስተላለፍና ህብረተሰቡን በጤና ተቋማት ላይ ያላቸውን አመኔታ እንዲጨምር የሚያስችል ነው ብለዋል። የጅኔላ ወረዳ ጤና ጣቢያ በጤና አገልግሎት አሰጣጥ በአገር አቀፍ ደረጃ ሞዴል የሆነ የጤና ተቋም መሆኑን የገለጹት ዶክተር አብዲ ይህን ምርጥ ተሞክሮ በክልሉ ወደ ሌሎችም የጤና ተቋማት ማስፋት እንደሚገባም ጠቁመዋል። በክልሉ የጤና መረጃ ስርዓትን ለማጠናከር በሚደረገው ጥረት ቢሮ አስፈላጊውን ድጋፍና እገዛ እንደሚያደርግም ጨምረው ገልጸዋል። የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ኢማን ዘይዳን በበኩላቸው የመጀመሪያ ደረጃ የጤና ተቋማት ሁለንተናዊ አቅማቸውን በማጎልበት ለተገልጋዮች ዘመኑን የዋጀ የጤና አገልግሎት መስጠት እንዳለባቸው አስገንዝበዋል። ለዚህም የጤና መረጃ ስርዓትን ማጠናከር ከፍተኛ አበርክቶ እንደሚኖረው ገልጸዋል። በክልሉ የሚገኙ የጤና ተቋማት ለህብረተሰቡ ወረቀት አልባ የጤና አገልግሎቶችን በመስጠት ዘርፉን በቴክኖሎጂ ለመደገፍና አቅማቸውን ለማጎልበት እያከናወኑ ያሉትን ተግባር ማጠናከር እንዳለባቸውም ዶክተር ኢማን አስገንዝበዋል። የጅኔላ ወረዳ ዋና አስተዳዳሪ አቶ መሐመድ ዩሱፍ የጤና መረጃ ስርዓቱ ቀልጣፋና የተሻለ የጤና አገልግሎት ተደራሽነትን በማስፋት የተገልጋዩን እርካታ ለማሳደግ የሚያስችል መሆኑን ገልጸዋል። በሐረሪ ክልል ጅኔላ ጤና ጣቢያ በተከበረው የጤና መረጃ ሳምንት መርሃ ግብር ላይ የክልሉ ጤና ቢሮ አመራሮችን ጨምሮ የወረዳ ጤና ጣቢያ ኃላፊዎችና ሌሎች የዘርፉ ባለሙያዎች ተገኝተዋል። በሐረማያ ዩኒቨርሲቲ በሀገር በቀል ዕውቀቶችና ኢኮቱሪዝም እድገት ዙሪያ ውይይት ተካሄደ። በውይይቱ መድረክ የሀገር ውስጥ ዕውቀትን መጠቀም የሀገር እድገትን ለማፋጠን ፋይዳው የጎላ መሆኑ ተገልጿል። አብስራ አስገድ ተጨማሪ አላት። በሐረማያ ዩኒቨርሲቲ ሀገር በቀል ዕውቀቶችና ኢኮቱሪዝም እድገት ቀጣይነት ዙሪያ ሀገር በቀል ቱሪዝም ዕውቀት ቱሪዝም እድገት አቅም በሚል መሪ ቃል ውይይት ተካሂዷል። በውይይት መድረኩ ላይ መልእክታቸውን ያስተላለፉት የዩኒቨርሲቲው የምርምር ጉዳይ ምክትል ፕሬዝዳንት ዶክተር ኢሳቅ ዩሱፍ ሐረማያ ዩኒቨርሲቲ ነባር ዩኒቨርሲቲና የተለያዩ ምርምር በማድረግ የህዝቡን ችግር ለመፍታት እየሰራ መሆኑን ገልጸዋል። እንደ ሀገር በምርምር ከሚታወቁ 8 ዩኒቨርሲቲዎች አንዱ መሆኑን ማስታወቀዋል። የሀገር ውስጥ ዕውቀት ለሀገር እድገት ትልቅ ፋይዳ አለው ያሉት ዶክተር ኢሳቅ ዕውቀቱን በቴክኖሎጂ በመደገፍ የተለያዩ ዕውቀቶችን እንደ ግብዓት የሚጠቅም መሆኑን ተናግረዋል። በሀገር በቀል ዕውቀቶች ላይ ምርምር በማድረግና በማዘመን በዘርፉ ተጠቃሚ ለመሆን እየተሰራ መሆኑንም ገልጸዋል። ኮንፈረንሱን በዘርፉ ያሉ እድገትና ኢኮ ቱሪዝም እድገት ለማረጋገጥ የሚጠቅም ነው ሲሉም ተናግረዋል። ከሀገር በቀል ዕውቀት መካከል እንደ ገዳ ስርዓት፣ ባህላዊ የግብርና ሙያና የቱሪዝም ሀብቶች የባህል መድኃኒቶች ዙሪያም ገለጻ ተደርጓል። በሀገር በቀል ዕውቀት ህብረተሰቡ በጋራ የሚያስተሳስርና አብሮነትን የሚያጠናክር መሆኑን ገልጸዋል። የውይይቱ ተሳታፊዎች በዘርፉ ግንዛቤ ማግኘታቸውን ገልጸው በሀገር በቀል ዕውቀት ዘመናዊና ዋና ምርመራዎች ተጠናክረው ሊቀጥሉ ይገባል ሲሉም ተናግረዋል። የማህበራዊ ኢኮኖሚያዊና ፖለቲካዊ ችግር ከመፍታት አንጻር ዕውቀቶችን ለትውልድ ማሸጋገርና ወደ ሀብት ለመቀየር የተጀመሩ ስራዎች ተጠናክረው መቀጠል አለባቸው ብለዋል። በውይይት መድረኩ ላይ አእምሯዊ ንብረት ጥበቃ ባለስልጣን ዋና ሚኒስተር፣ የኦሮሚያ ቱሪዝም ኮሚሽን፣ የሐረሪ ክልልና የምስራቅ ሐረርጌ ዞንና የድሬዳዋ አስተዳደር ተወካዮችም ተሳትፈዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ፕሬዝዳንት ታዬ አጽቀሥላሴ በነገው ዕለት በሚከበረው 80ኛው
የሩሲያ የድል በዓል ላይ ለመታደም ዛሬ ማለዳ ሞስኮ ገብተዋል። በሌላ ዜና ኢትዮጵያ የእንስሳት ወጪ ንግድን ለማሳደግ የምታከናውነውን ተግባር ውጤት እያመጣ መሆኑን የግብርና ሚኒስቴር ዶክተር ግርማ አመንቴ ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን ለይንሽ መልስ በተከታይነት ታቀርባለች። የኢፌዴሪ ፕሬዝዳንት ታዬ አንቀጽላሴ በነገው ዕለት በሚከበረው 80ኛው የሩሲያ የድል በዓል ላይ ለመታደም ዛሬ ማለዳ ሞስኮ ገብተዋል። ፕሬዝዳንት ታዬ ሞስኮ ሲደርሱ በሩሲያ የውጭ ጉዳይ ሚኒስቴር ከፍተኛ የሥራ ኃላፊ አናቶሊ ባሽኪን አቀባበል ተደርጎላቸዋል። የሁለተኛው የዓለም ጦርነት ማብቃቱን ተከትሎ በተለይም ደግሞ የቀድሞ ሶቪየት ህብረት በናዚ ጀርመን ላይ ተቀዳጀውን ድል በማሰብ በሚከበረው በዓል ላይ በርካታ የዓለም መሪዎች እንደሚታደሙ ተገልጿል። ፕሬዝዳንቱ ከበዓሉ አከባበር ጎን ለጎን ከተለያዩ አካላት ጋር የሁለትዮሽ እንዲሁም ባለብዙ ወገን ዲፕሎማሲያዊ ውይይቶችን ያደርጋሉ ተብሎ ይጠበቃል። ኢትዮጵያ የእንስሳት ወጪ ንግድን ለማሳደግ የምታከናውነው ተግባር ውጤት እያመጣ መሆኑን የግብርና ሚኒስትር ዶክተር ግርማ አመንቴ ገልጸዋል። ዶክተር ግርማ አመንቴ እንደገለጹት የማክሮ ኢኮኖሚ ማሻሻያን ጨምሮ በመንግስት የተወሰዱ እርምጃዎች በዘርፉ ያለውን ተጠቃሚነት እያሳደገ መጥቷል። ከዚህ ቀደም የኢትዮጵያ እንስሳቶች በጎረቤት ሀገራት ስም ለውጭ ገበያ የሚቀርቡበት ሁኔታ እንደነበር አስታውሰው በአሁኑ ወቅት የኢትዮጵያ ምርት ለውጭ ገበያ በስፋት ማምረት የተቻለበት እድል መፈጠሩን ገልጸዋል። በዚህም በ2017 በጀት ዓመት 9 ወራት ከእንስሳት ወጪ ንግድ 128 ሚሊዮን ዶላር ተገኝቷል ብለዋል። ይህ ውጤት ትልቅ ለውጥ እንደሆነ በመግለጽ በአፋር ክልል ከ2 ዓመት በፊት ወደ ስራ የገባው ሚሌ ኳራንቲን ከፍተኛ ሚና መጫወቱን አንስተዋል። እንስሳቱ ወደ ሚሌ ኳራንቲን ገብተው የኢትዮጵያን ስም በመያዝ ለውጭ ገበያ እየቀረቡ እንደሆነም ተናግረዋል። የእንስሳት ሀብት ትልቅ የውጭ ምንዛሬ የሚገኝበት በመሆኑ ትኩረት ሰጥቶ እየተሰራ እንደሚገኝ የገለጹት ዶክተር ግርማ የተለያዩ መሰረተ ልማቶችን የማስፋፋት ስራ የተከናወነ መሆኑን ጠቁመዋል። በተለይም የኳራንቲን ማዕከላትን የማስፋት ስራዎች በድሬዳዋ፣ ጂጂጋና ቦረና የተከናወኑ ነው ብለዋል። በቀጣዩ የመኸር ወቅት የተፈጥሮ ማዳበሪያን ከሰው ሰራሽ ማዳበሪያ ጋር ቀላቅሎ በመጠቀም ምርትና ምርታማነትን ማሳደግ እንደሚገባ የግብርና ሚኒስቴር አስገንዝበዋል። በሚኒስቴሩ የአፈር ሀብት ልማት መሪ ስራ አስፈጻሚ ሊሬ አብዲ እንዳሉት የተፈጥሮ ማዳበሪያ ላይ የተሰራው ስራ ምርትና ምርታማነትን ከማሳደግ ባሻገር ንጥረ ነገር ያጡ መሬቶችን ወደ ቀድሞ ለምነታቸው መልሰዋል። የተፈጥሮ አፈር ማዳበሪያን ከኬሚካል ማዳበሪያ ጋር በጋራ በመጠቀም ከጊዜ ወደ ጊዜ የተመናመነ የመጣውን የአፈር ለምነት ወደ ቀደመው አቋሙ መመለስ እንደሚያስችል አረጋግጠዋል። የተፈጥሮ ማዳበሪያ ቡና፣ አትክልትና ፍራፍሬዎችን ጨምሮ በርካታ ሰብሎች ላይ ምርትና ምርታማነትን ከመጨመር አንጻር አበርክቶ ከፍ ያለ በመሆኑ አርሶ አደሩ እንዲጠቀም መልእክት አስተላልፈዋል። በኢትዮጵያ ታምርት ኤክስፖ ከ4 ቢሊዮን ብር በላይ የገበያ ትስስር መፈጠሩን የኢንዱስትሪ ሚኒስትር አቶ መላኩ አለበል አስታወቁ። ሚኒስትሩ በ3ኛው የኢትዮጵያ ታምርት ኤክስፖ ማጠቃለያ መርሃ ግብር ላይ ባደረጉት ንግግር ማምረት የህልውና አጀንዳ መሆኑን አስገንዝበዋል። ሀገር አቀፍ የ2017 የኢትዮጵያ ታምርት ኤክስፖ ከመካሄዱ አስቀድሞ በክልሎች በዞኖችና በወረዳዎች 168 የውይይት መድረኮችና 94 የንግድ ትርኢቶች መካሄዳቸውን ገልጸዋል። በእነዚህ የንግድ ትርኢቶች 400 ሚሊዮን ብር የሚገመት ግብይት መፈጸሙን ጠቅሰዋል። በኢትዮጵያ ታምርት የ2017 ኤክስፖ በርካታ አምራቾች ምርቶቻቸውን እንዳቀረቡና ከ120 ሺህ በላይ ጎብኚዎች እንደተሳተፉበትም ጠቅሰዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ መሰናዶዎቻችን ጋር መልካም ቆይታ